በረሃ አሸዋና ፀሐይ ብቻ ውሃ በሌለበት ሰው በማይደርስበትና ሙቀት አጥንት በሚያቀልጥበት የሰሃራ በረሃ መሃል ለብቻችሁ ብትቀሩ ምን ታደርጋላችሁ? ፀሐይ ስጋችሁን ስታሳርረው የውሃ ጥም ምላሳችሁን እንደ ጠጠር ሲያደርቀውና ከአድማስ እስከ አድማስ የሚታያችሁ የሚነድ አሸዋ ብቻ ሲሆን ተስፋ ትቆርጣላችሁ ወይስ የሞትን እጅ ትሰብራላችሁ? ማውሮ ፕሮስፔሪ ይባላል። በ1994 ዓ.ም በሞሮኮ ሰሃራ በረሃ ውስጥ በሚካሄደውና በዓለም እጅግ ከባድ በሆነው ማራቶን ደሳብል ላይ እየተሳተፈ ሳለ በአንድ አስፈሪ የአሸዋ አውሎ ንፋስ ምክንያት ለ9 ቀናት በበረሃው መሃል ጠፋ። ይህ ታሪክ ልባችሁን ይሰብረዋል፣ ይፈታተናችኋል፣ ደግሞም ያበረታችኋል። ማውሮ በህይወት ለመቆየት ሲል የራሱን ሽንት ጠጥቷል፣ የሌሊት ወፎችን ደምግቷል። እንዲያውም ተስፋ ቆርጦ ራሱን ለመግደል ቢሞክርም ሞት እንኳን አልቀበልህም ብሎታል። 300 ኪሎ ሜትሮችን ያለ ውሃና ምግብ የተጓዘው የዚህ ሰው ታሪክ ዛሬም ድረስ በሰው ልጅ ታሪክ ውስጥ ትልቁ ሚስጥር ነው።